አርዕስተ ዜና በአድዋ ጦርነት ወቅት የነበረው የምግብ አዘገጃጀት ስርዓት ወደ ኢንዱስትሪ መቀየር ነበረበት ተባለ። ከውጭ አሜሪካና ዩክሬን በጄኔቫ ይገናኛሉ ተብሎ ሲጠበቅ ሩሲያ ከተሞችን በሚሳኤልና በድሮን ደበደበች። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዘገባዎቹ ጋር ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። አሁን ቀዳሚ ወዳደረግነው ዜና ተሻገርን። በአድዋ ጦርነት ወቅት የነበረው የምግብ አዘገጃጀት ስርዓት ወደ ኢንዱስትሪ መቀየር ነበረበት ተባለ። በተያያዘም የአድዋ ድል መታሰቢያ በዓል ወደ ህዝቡ በአግባቡ ወርዶ መከበር እንዳለበት ኢሳት ያነጋገራቸው የታሪክ ምሁር ገልጸዋል። መሳይ ገዛኸኝ ተጨማሪ አላት። ለኢትዮጵያውያን ብሎም ለአፍሪካውያን ጥቁር ህዝቦች ኩራት የሆነው የአድዋ ድል በዓልን አስመልክቶ ኢሳት ከታሪክ ምሁር ፕሮፌሰር አየለ በከሪ ጋር ቆይታ አድርጓል። በቆይታውም ለጥቁር ህዝቦች መነቃቃት የፈጠረው የአድዋ ድል ኢትዮጵያውያን በሌሎች መስኮች ለምን አላስቀጠሉትም ስንል ፕሮፌሰሩን ጠይቀናል። በወቅቱ ጦርነት የተካሄደበት ጊዜ የነበረው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ያኗኗር ዘይቤና ከሌሎች ሀገራት ጋር የነበረ ግንኙነት ወሳኝነት አለው የሚሉት ፕሮፌሰር አየለ በከሪ ለችግሩ መንስኤ ናቸው ያሏቸውን ጉዳዮች አብራርተዋል። አጼ ምኒልክ ከጣሊያን ጋር ጦርነት የገጠሙት በውስጥ የነበሩትን የተለያዩ ጦርነቶች የመስፋፋት ጦርነት ይሆናል፣ የማስገበር ጦርነት ይሆናል። ያን ሁሉ ጦርነት ጨርሰው አሸንፈው እና ያንን ጦርነት ለማሸነፍ ያደረጉት አንድነት መቀጠል ነበረበት፣ አልቀጠለም። እሱ ነው እንግዲህ አሁን ትልቁ የኛ ድክመት ተብሎ ከታየ እሱ ነው ያለ መሆኑ። እሳቸው ምንድነው ያደረጉት? ድሉ ካለ እንትን ከተጎናጸፉ በኋላ ያደረጉት ትልቅ ድርጊት ምንድነው? እንትን ማድረግ እነዛ አብረው ከሳቸው ጋር የተዋጉትን መልሰው ሀገራቸውን ቦታቸውን መለሱላቸው። እዛ ነው ትልቁ ስህተት የመጣው። ያ ስርዓት የምግብ አዘገጃጀት ስርዓት፣ የምግብ ማብሰል ስርዓት ወደ ኢንዱስትሪ ሊቀየር ይችል ነበር። እንደ ኤግዛምፕል ብሰጥሽ እርግጥ እዛ ላይ ስብራት አለ። በተያያዘም በአሁኑ ወቅት የአድዋ ድልን የሚያንኳስሱት የብስለት ችግር ያለባቸውና ባርነትን የማያውቁ ስለሆኑ ነው ይላሉ የታሪክ ምሁሩ። ባርነትን ያልቀመሰ ነው በባርነት ውስጥ እንግባ ብሎ የሚል ባርነትን የቀመሰ እንደው የፈለገው ድህነት ቢኖረው በነፃነት መኖርን ነው የሚመርጠው። እና ይሄ አባባል ከማወቅ ከመብሰል የሚመጣ አይደለም። ያ አባባል እንግዲህ ምንድነው በአሁኑ ጊዜ የመላው ዓለም ውስጥ የሚደረጉትን ነገሮች በቀላሉ ልታይ ትችላለሽ። እና ወጣቱ በተለይ የሱ እድሜ ላይ ያለው አሜሪካ ያለው አውሮፓ ያለው የሚኖርበትን ሁኔታ ያውቃል፣ የሚማርበትን ትምህርት ቤት ያውቃል። ያንን ሁሉ ነገር ሲያይ እና ያ ነገር ደግሞ እዚህ አለመኖሩን በሚያይበት ጊዜ ኢሞሽን የሚያመጣው ነው፣ ስሜታዊነት የሚያመጣው ነው። የአድዋ ድል መታሰቢያ በዓል ወደ ማህበረሰቡ ወርዶ በአግባቡ መከበር እንዳለበት የሚናገሩት ፕሮፌሰር አየለ ህዝቡ የእኔነት ስሜት እንዲጋባበት እንደሚያግዝ አስታውቀዋል። ህዝብ መሳተፍ አለበት። ኢቨንት ማዘጋጀት ህዝብ ሲሳተፍበት እኮ ህሊናው ያንን ነገር ይመዘግባል። ከዛ ደግሞ ሪቹዋል ይሆናል። በየአመቱ ያንን ነገር አሁን ለምሳሌ የአጼ ምኒልክን፣ እቴጌ ጣይቱን፣ ሌሎቹንም ጀነራሎች የተዋጉትን ልብስ እየለበሱ ብዙ አይነት በዛ ጊዜ የተደረጉትን ወደ ቲያትር መልክ ወደ ፐርፎርማንስ መልክ እያደረጉ የሚሳተፉበት መንገድ መፈጠር አለበት። ህዝብ መሳተፍ ህዝብን አሽሽተሽ አግደሽ ኢቨንቱን የስቴቱ ብቻ ስታረጊው ትክክል አይደለም፣ በቂ አይደለም። ትክክል ሳይሆን በቂ አይደለም። እና አይ ቲንክ ያ ይመስለኛል ህዝብ መሳተፍ አለበት። ያ ደግሞ ሴኩላር፣ በነገራችን ላይ ሴኩላር ኢቨንት ነው ያለንም ሃይማኖት ነክ ያልሆነ ኢቨንት ስለሆነ እና ሙስሊሙንም ክርስቲያኑንም ሌላ ዘር ሪሊጅንም ያለውን እንዲሳተፍ ያደርገዋል። 130ኛው የአድዋ ድል መታሰቢያ በዓል በሀገሪቱ በተለያዩ ኩነቶች መከበር ጀምሯል። ከ40 ሚሊዮን በላይ የባንክ ሂሳብ ቁጥር ከፋይዳ ጋር ለማስተሳሰር እየተሰራ ነው ተባለ። በሌላ በኩል በ2018 በጀት ዓመት 36 ሚሊዮን ዜጎች የፋይዳ መታወቂያ ለማግኘት መመዝገባቸውን የብሔራዊ መታወቂያ ፕሮግራም አስታውቋል። የዚህን ዜና ዝርዝር ሙሉቀን ሰለሞን እንደሚከተለው ያቀርበዋል።
የፋይዳ መታወቂያ ከመረጃ ደህንነት ባሻገር በኢኮኖሚው ላይ የሚያስገኘው ጥቅም የጎላ መሆኑ ይገለጻል። ከዚህ ጋር ተያይዞ እስካሁን ምን ያህል ሰዎች ተመዝግበዋል፣ እንዲሁም በማህበረሰቡ በኩል ያለው ግንዛቤስ ምን ይመስላል ሲል ኢሳት የብሔራዊ መታወቂያ ፕሮግራምን ጠይቋል። በፕሮግራሙ የባለድርሻ አካላት የኮሚኒኬሽን ዋና ዳይሬክተር ሳሚና ሰይፉ በሰጡት ምላሽ ማህበረሰቡ የፋይዳ መታወቂያ ጥቅሙን ተገንዝበው በራሱ ተነሳሽነት እንዲመዘገብ በሁሉም የሀገሪቱ ክፍል የግንዛቤ ማስጨበጫ ስራ መከናወኑንና ይህም ተጠናክሮ እንደሚቀጥል አስረድተዋል። እቅዳችን እንደቀድ በዚህ ዓመት 90 ሚሊዮን መድረስ አሁን ላይ 36 ሚሊዮን ደርሰናል። እንዳጠቃላይ ግን 90 ሚሊዮን መድረስ ነው እቅዳችን። አሁን ላይ ያሉን የማሽን ብዛት ከማሽንም ባለፈ ደግሞ በተለይ እንደ ተቋም የሲስተም ጥንካሬ ነው አንዱ አይደል። ዳታውን ፕሮሰስ አድርጎ አይዲውን ጀነሬት አድርጎ ለነዋሪው አይዲውን የመስጠት ከእንደገና የሳይበር ሴኩሪቲ አቅማችን ምንድነው? እነዚህ ሁሉ ሙሉ በሙሉ ስቴብል ሙሉ በሙሉ ዝግጁ ናቸው። ከ90 ሚሊዮንም በላይ የህብረተሰብ ክፍል ለማስተናገድ እና ዋናው ነገር ህብረተሰቡ በተለያዩ ሴክተሮች ጥሪ ወጥተዋል። ይህ በእንዲህ እንዳለ በዚህ ዓመት ከ40 ሚሊዮን በላይ የባንክ ሂሳብ ደብተር ከፋይዳ ጋር ለማስተሳሰር እየተሰራ መሆኑንም ተናግረዋል። ሚሊዮኖች የሚሳተፉበት የፋይናንሻል ሴክተሩ የባንክና የፋይናንስ አይዲን የማያያዝ ስራ እየተሰራ ስለሆነ እንደዚህ አይነት ነገሮችንም ሃንድል እያደረግን ስለሆነ በዚህ ዓመት ሙሉ በሙሉ የባንክ አካውንቶች በፋይዳ እንዲስተሳሰሩ 40 ሚሊዮን የሚሆን የባንክ ሂሳብ እንደ ሀገር ከዛም በላይ ነው። ይሄ ቁጥር ባይዘው ምን ለማድረግ እየሰራን ነው? ሃርሞናይዝ ለማድረግ እየሰራን ነው አይደል? የፋይዳ መታወቂያ በሁሉም አገልግሎት አሰጣጥ ላይ ተቀዳሚ በመሆኑ ህብረተሰቡ ይህን ታሳቢ በማድረግ እንዲመዘገብ ሲሉ አቶ ሳሚና አሳስበዋል። በአማራ ክልል የሰላም አማራጭ የተቀበሉ የቀድሞ የመንግስት ሰራተኞች ወደ ስራቸው እንዲመለሱ መወሰኑ ተገለጸ። የአማራ ብሔራዊ ክልላዊ መንግስት ምክር ቤት የሰላም አማራጭ ተቀብለው የተመለሱና በተለያዩ የመንግስት መዋቅር ስር ሲያገለግሉ የነበሩ የቀድሞ የመንግስት ሰራተኞች ወደ ቀድሞ ስራቸው እንዲመለሱ ውሳኔ ማሳለፉ ታውቋል። የአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት ባካሄደው ስብሰባ የሰላሙን አማራጭ ተቀብለው በተመለሱና ቀደም ሲል በተለያዩ የመንግስት መዋቅሮች ሲያገለግሉ በነበሩ ሰራተኞች ላይ ውሳኔ አሳልፏል። እንደ ኢቢሲ ዘገባ በመንግስት ጥሪ በድርድርና በውይይት የሰላሙን አማራጭ መርጠው የተመለሱና የተሃድሶ ስልጠና የወሰዱ የቀድሞ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱ ምክር ቤቱ ወስኗል። በቀጣይም ለክልሉ እድገትና አንድነት መሰል የሰላም ተግባራት ተጠናክረው እንደሚቀጥሉ በስብሰባው ተመልክቷል። እናት ፓርቲ በምስራቅ አርሲ ዞን መርቲ ወረዳ ፈረቀሳ ቀበሌ የካቲት 17 ቀን 2018 ዓ.ም በተፈጸመ ጥቃት 4 ሰዎች መሞታቸውን ገለጸ። ፓርቲው ያልተቋጨው የአርሲ ሰቆቃ በሚል በላከው መግለጫ ግድያውን በጽኑ እንደሚያወግዝ ገልጾ ተይዘው የተወሰዱና የደረሱበት የማይታወቅ ሰዎችም እንዲለቀቁ አሳስቧል። ሰላማዊት ሙልጌታ ተጨማሪ አላት። እናት ፓርቲ በትናንትናው ዕለት ያልተቋጨው የአርሲ ሰቆቃ በሚል ርዕስ ባወጣው መግለጫ በኦሮሚያ ክልል በምስራቅ አርሲ ዞን መርቲ ወረዳ ፈረቀሳ ቀበሌ የካቲት 17 ቀን 2018 ዓ.ም በተፈጸመው ጥቃት 4 ሰዎች የተገደሉ ሲሆን 2 ቆስለዋል ሲል 2 ደግሞ ተይዘው ተወስደው የደረሱበት እንዳልታወቀ ገልጿል። የፓርቲው የውጭ ግንኙነት ኃላፊ ጌትነት ወርቁ እንደገለጹት በአካባቢው ከ10 በላይ ቤቶች መቃጠላቸውና በጎተራ ላይ ያለ እህል ጨምሮ በርካታ ንብረት መውደሙን ገልጸዋል። አርሲ ውስጥ ያለ መርቲ ወረዳ የሚባል ያው ተደጋጋሚ ግድያ የሚፈጸምበት ጃዊ ፈረንቀሳ የሚባል አካባቢ ነው። በዚህም እንግዲህ 17 ለ18 ምሽት 3 ሰዓት አካባቢ ላይ ጀምሮ 4 ሰዎች ናቸው የተገደሉት። 2 በጠና ቆስለዋል። 2 ተይዘው ተወስደዋል። ወደ 10 ቤቶችና የገበሬው የእህል ጎተራ ያው ይሄ የመከር ወቅት የተሰበሰበበት ጊዜ ነው እንደምታውቂው 10 ቤቶች እና በርካታ የእህል ጎተራ ነው የተቃጠለው። ኢሳት ጥቃቱ በማን ተፈጸመ ሲል ላቀረበው ጥያቄም የፓርቲው የውጭ ግንኙነት ኃላፊ ጌትነት ወርቁ ተከታዩን ምላሽ ሰጥተዋል። ስለዚህ መጀመሪያው መጠቀስ የሚኖርበት ታችኛው የመንግስት አካል እጁ አለበት። ሁለተኛው ሸኔ የሚባለው ኃይል ወይም ራሱን ኦነግ ብሎ የሚጠራው ኃይል ማለት ነው። ሌላ ቦታ ላይ እንደሚሰሚው በጥቂት እንኳን ጥቂት ለዘብተኝነት ያለው እንኳን አይደለም። በጣም አክራሪ ኃይል ነው። ምናልባትም ይሄ ኃይል ከውጭ ኃይሎችም ጋር ግንኙነት ሊኖረው ይችላል የሚል ጥርጣሬዎች አሉ። ሶስተኛው እና በጣም የሚያሳዝንሽ ሃይማኖታዊ የሆነ አደገኛ ልዩነትና የመገዳደል ወይም አንዱን አግቶ አንዱን ገሎ የመክበር አንዱን ገሎ ገንዘብ የማግኘት አደገኛ ነገር እየዳበረ ነው በአካባቢው።
ፓርቲው ግድያውን በጽኑ እንደሚያወግዝ የገለጹት ኃላፊው ተይዘው የተወሰዱ የአካባቢው ነዋሪዎች ያለምንም ቅድመ ሁኔታ እንዲለቀቁና ህዝቡ በህጋዊ መንገድ ተደራጅቶ ራሱን እንዲከላከል ሁኔታዎች በፍጥነት እንዲመቻቹለት አሳስበዋል። የሰው ልጅ ሞት ነው። 6 ሰው ገደማ ቀላል አይደለም። የታፈኑትን ብትጨምሪ ነገ ምናልባት 1 ሚሊዮን 2 ሚሊዮን ፍራንስ የሚጠየቅባቸው ናቸው። የ8 ሰው ህይወት ቀላል አይደለም። እንግዲህ የተቃጠሉትን ቤቶች ብትጨምሪ ነገ ተጨማሪ ጉዳቶችን እንሰማለን። አንዱ ሰው ማውገዝ፣ ሀዘናችንን መግለጽና ለዓለም በደሉን መግለጽ የመጀመሪያው እርምጃ ነው። በህጋዊ መንገድ ራሱን አስታጥቆ ራሱን የሚከላከልበትን ሁኔታ መፍጠር በጣም የተሻለ ነው የሚሆነው። ይሄ አንድ በኩል ለመንግስት መዋቅር ነው ምነግስ ወይም የምገልጸው። በሌላ በኩል ደግሞ ለዜጋው ለራሱ ጠባቂ ይመጣልኛል ብሎ ራሱን ከማታለል መውጣት አለበት። ኢሳት ጉዳዩን አስመልክቶ ምላሽ ለማግኘት ወደ አርሲ ዞን አስተዳዳሪ የእጅ ስልክ በተደጋጋሚ ብንደውልም ባለመነሳቱና አጭር ጽሁፍ መልእክት ልከንም ባለመመለሳቸው ማካተት አልተቻለም። ኢሳት የዞኑም ሆነ ሌላ የሚመለከተው አካል ምላሽ ቢሰጠን የምናስተናግድ መሆኑን እንገልጻለን። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምንከታተልበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን መሰረት ባዩናት። በቀጥታ ወደ ቢዝነስ መረጃዎች ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ከ624 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች መያዛቸው ተገለጸ። የጉምሩክ ኮሚሽን ከየካቲት 5 እስከ የካቲት 12 ቀን 2018 ዓመተ ምህረት ባደረገው ክትትል 608.4 ሚሊዮን ብር የገቢ ኮንትሮባንድ ዕቃዎችና 16.2 ሚሊዮን ብር የወጪ በድምሩ 624.6 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በተለያዩ ቅርንጫፍ ጽህፈት ቤቶች መያዛቸውን ገልጸዋል። በቁጥጥር ስር ከዋሉት ዕቃዎች መካከል አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ ዕቃዎች፣ ጫት፣ አደንዛዥ ዕፅ፣ መድኃኒት፣ ማዕድናት፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል ተብሏል። ዕቃዎቹ በፍተሻ በጥቆማና በብርበራ የተያዙ ሲሆን ሲያዘዋውሩ የተገኙ 11 ተጠርጣሪዎችና 7 ተሽከርካሪዎችን በቁጥጥር ስር መዋላቸውን ኮሚሽኑ በድረገጹ አስታውቋል። በአማራ ክልል ከ187 ሚሊዮን ኩንታል በላይ ምርት መሰብሰቡ ታወቀ። በአማራ ክልል በ2017-18 የመኸር ምርት ዘመን እስካሁን ባለው ሂደት ከ187 ሚሊዮን ኩንታል በላይ ምርት መሰብሰቡን የክልሉ ግብርና ቢሮ አስታውቋል። የቢሮ ኃላፊ ደረጀ ማንደፍሮ ከኢፕድ ጋር በነበራቸው ቆይታ እንደገለጹት በምርት ዘመኑ 5.5 ሚሊዮን ሄክታር መሬት በተለያዩ የሰብል አይነቶች የለማ ሲሆን በዚህም ከ187 ሚሊዮን ኩንታል በላይ ምርት ተሰብስቧል። በዋናነት ጤፍ፣ ገብስ፣ ስንዴ፣ በቆሎ፣ የቅባት እህሎችና የጥራጥሬ ሰብሎች መሰብሰባቸውን የገለጹት ኃላፊው ለዚህም ከ1700 በላይ ትራክተሮች፣ 115 ኮምባይነሮች፣ ዘመናዊ የበቆሎ መፈልፈያ ማሽኖችና የተሻሻሉ የጎተራ ዘዴዎች ጥቅም ላይ መዋላቸውን ገልጸዋል። ክልሉ በምግብ ራስን ለመቻልና የምግብ ዋስትናን ለማረጋገጥ የሚያደርገውን ሀገራዊ ጥረት ለማሳካት በቀጣይም በትኩረት እንደሚሰራ አቶ ደረጀ አረጋግጠዋል። በአዲስ አበባ ከተማ ነዳጅ በህገወጥ መንገድ ሲዘዋወር መያዙ ተገለጸ። የአዲስ አበባ ከተማ ንግድ ቢሮ የነዳጅ ግብይትን በሚመለከት ጥብቅ ቁጥጥር እያደረገ መሆኑን ጠቅሶ ባለፉት 6 ወራትም ግምቱ ከ950 ሺህ ብር በላይ የሆነ ነዳጅ በከተማዋ በህገወጥ መንገድ ሲዘዋወር መያዙን አስታውቋል። ተጨማሪ ያለን በአዲስ አበባና በተለያዩ ክልሎች ከነዳጅ ስርጭት ጋር በተገናኘ ህገወጥ ተግባራት ሲፈጸሙ ይስተዋላል። ይህንን በመንተራስ በአዲስ አበባ ከተማ አሁን ላይ ያለው ሁኔታ ምን ይመስላል ሲል ኢሳት የአዲስ አበባ ንግድ ቢሮን ጠይቋል። የቢሮ ኮሚኒኬሽን ዳይሬክተር አሸናፊ ብርሃኑ በሰጡት ምላሽ ነዳጅን በሚመለከት የታዩ መሻሻሎች ቢኖሩም ባለፉት 6 ወራት ውስጥ ከ950 ሺህ ብር በላይ የሚያወጡ የተለያዩ የነዳጅ ምርቶች በህገወጥ መንገድ ሲዘዋወር መያዙን ተናግረዋል። ሲሸጡ የተያዙ
ቤንዚልና ናፍታ 4046 ሊትር ቤንዚን 2849 ሊትር ነጭ ናፍታ ነጭ ጋዝ ደግሞ 375 ሊትር በዚህ 6 ወር ውስጥ የተያዙ ናቸው። ወደ ገንዘብ ሲቀየር ወደ 951346.52 የሚሆኑ ተሽጦ የመንግስት ካዝና ውስጥ እንዲገቡ ተደርጓል። በህግ መንገድ የተያዙ ናቸው ማለት ነው። ዳይሬክተሩ አክለውም ቢሮ የነዳጅ ግብይትን በሚመለከት ጥብቅ ቁጥጥር እያደረገ መሆኑን ገልጸው በዚህም አሁን ላይ እንደ ከዚህ ቀደሙ የጎላ ችግር የለም ብለዋል። ነዳጅ ላይ ያለው ምንም እስካሁን ሌላ ችግር የለውም። በየወረዳና ክፍለ ከተማ ላይ ያለው በጥብቅ ዲሲፕሊን ነው የነዳጅ ግብይት እየተካሄደ ያለው። በቀን 2 ጊዜ ዲፕስቲክ ቢሮ የስነልክ ባለሙያ በየደረጃ ያለው መዋቅር ቼክ አደረጋል። ቼክ ከተደረገ በኋላ ለማዕከል ይላካል። ማዕከል ለህብረተሰቡ ደግሞ ምን ያክል ሊትር ዲፕስቲክ ሁላለ ምን ያክል የለም የሚል በቢሮ ፔጅም የተለያዩ ፕላትፎርም ለህብረተሰባችንም ይፋ እያደረግን ስለሆነ አጠቃላይ የነዳጅ ሽያጭ ደረጃ ላይ ያለው ጉዳይ እንደ ችግር የሚታይ ነገር የለው። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። አሜሪካና ዩክሬን በጄኔቫ ይገናኛሉ ተብሎ ሲጠበቅ ሩሲያ ከተሞችን በሚሳኤልና በድሮን ደበደበች። በጄኔቫ የሚካሄደው ድርድር መሻሻል ካሳየ የሩሲያና የዩክሬን መሪዎች በግንባር እንዲገናኙ መንገድ ሊጠርግ ይችላል ተብሏል። ሸሪፍ ኢማም ተጨማሪ አለው። ሩሲያ ሌሊቱን ዩክሬንን በሚሳይልና በድሮን ስትደበድብ አደረች። በጥቃቱ ቢያንስ 25 ሰዎች ቆስለዋል ተብሏል። ይህ የሆነው በኪየቭና በዋሽንግተን መካከል በከፍተኛ ኃላፊዎች ደረጃ ንግግር ከመደረጉ ቀደም ብሎ ነው። ሐሙስ ዕለት በሰሜን ምስራቅ ካርኪቭ ከተማ በተፈጸመ ጥቃት ቢያንስ 16 ሰዎች ቆስለዋል ብለዋል የአደጋ ጊዜ ሰራተኞች። በደቡብ ምስራቅ ዛፓሮዣ በተመሳሳይ 19 አፓርትመንት ህንፃዎችና መኖሪያ ቤቶች በጥቃት ሲመቱ 7 ሰዎች ቆስለዋል ተብሏል። 2 ሰዎች ደግሞ በማዕከላዊ ካርኪቭ ከተማ ቆስለዋል። የኪየቭ ከንቲባ ቪታሊ ክሊቲሽኮ ሐሙስ ዕለት በዋና ከተማዋ ቀደም ብሎ በተፈጸመ ጥቃት ባለ 9 ፎቅ የመኖሪያ ህንፃ በዳርኔት ስኪ ጎዳና በእሳት መያያዙን ተናግረዋል። በዋና ከተማዋ የተፈጸመው ጥቃት የሀገሪቱን የአየር መከላከያ ስርዓት በማስተጓጎሉ ጥቃቱን ለመከላከል አለመቻሉን የከተማ ወታደራዊ አስተዳደር የበላይ የሆኑት ታይሙር ቲካቼንኮ ተናግረዋል። ነዋሪዎችም ጥቃቱ እስኪያበቃ በመጠለያ ውስጥ እንዲቆዩ መክረዋል። በከተማዋ ስለደረሰው ጉዳት እስካሁን ሪፖርት አልተደረገም። የሩሲያ ጥቃት የተፈጸመው በጄኔቫ ሊካሄድ በዕቅድ የተያዘው ስብሰባ ከመደረጉ ቀደም ብሎ ነው። በስብሰባው የዩክሬን ዋና ተደራዳሪ ሩስቶም የሚሮቭ እንዲሁም የአሜሪካው ልዩ ልዑክ ስቲቭ ዊትኮቭ እና ጀርድ ኩሽነር ይገኛሉ። በማርች ወር መጀመሪያ ላይ ሞስኮን፣ ኪየቭንና ዋሽንግተንን ያካተተ ንግግር ይካሄዳል ተብሎም ይጠበቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ረቡዕ ዕለት እንዳሉት ንግግር ከመደረጉ በፊት ከአሜሪካው ፕሬዝዳንት ጋር ለ30 ደቂቃ በስልክ ተነጋግረዋል። ንግግሩም የዩክሬን ተወካይ
ከዊትኮቭና ከኩሽነር ጋር በጄኔቫ በሚካሄደው ድርድር ሊሸፍኗቸው በሚገቡ ነጥቦች ላይ ያተኮረ ነው። ከዚህ ባለፈም በማርች ወር መጀመሪያ ላይ ይካሄዳል ተብሎ ለሚጠበቀው የሶስትዮሽ ንግግር ዝግጅት በተመለከተ ነውም ተብሏል። ዘለንስኪ በተደጋጋሚ እንደሚያነሱት ከሩሲያ አቻቸው ቭላዲሚር ፑቲን ጋር በጣም አስቸጋሪ ጉዳዮችን ለመፍታት የፊት ለፊት ውይይት ማድረግ አለብን ብለዋል። ስለሆነም በጄኔቫ የሚካሄደው ስብሰባ ንግግር በመሪዎች ደረጃ እንዲደረግ እድል ሊፈጥር ይችላል። ይህን መሰሉን አካሄድ ፕሬዚደንት ትራምፕ ይደግፉታል ብለዋል ዘለንስኪ። ውስብስብና አስቸጋሪ ጉዳዮችን በመፍታት ጦርነቱን ለማስቆም ይህ ብቸኛው መንገድ ነው። ፑቲን እንዲህ አይነቱን ስብሰባ በተደጋጋሚ ውድቅ አድርገዋል ቀደም ባለው ጊዜ። ለዚህ ደግሞ ያነሱት ምክንያት ዘለንስኪ የዩክሬን ሕጋዊ መሪ አይደለም የሚል ነው። በሌላ ዜና ሩሲያ 1000 ዩክሬናውያን ወታደሮችን አስከሬን ወደ ኪየቭ የላከች ሲሆን ይህ የተደረገው በ35 የሩሲያ ወታደሮች አስከሬን ለውጥ መሆኑን የክሬምሊን ረዳት ቭላዲሚር ሜዲንስኪ ሐሙስ ዕለት ተናግረዋል። መረጃው የአልጀዚራ ነው። የቀድሞዋ የአሜሪካ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ምስክርነት ለመስጠት መስማማታቸው ተገለጸ። የቀድሞው ፕሬዝዳንት ቢል ክሊንተንም ከጄፍሪ ኤፕስታይን የጾታ ወንጀል ምርመራ ጋር በተያያዘ የምስክርነት ቃላቸውን የሚሰጡ ሲሆን ይህም በኮንግረስ የፓርላማ ምርምር እንዲቀርቡ የተገደዱ የመጀመሪያው የቀድሞ ፕሬዝዳንት ያደርጋቸዋል። ዮሐንስ ተስፋ ተጨማሪ አለው። በኤፕስታይን ፋይሎች ውስጥ በዓለም ዙሪያ የሚገኙ በርካታ ታዋቂ ሰዎች ስም የተጠቀሰ ቢሆንም እስካሁን ድረስ ግን ምንም አይነት የወንጀል ክስ አልተመሰረተም። እንደ አውሮፓውያኑ በኖቬምበር 2025 የሁለቱም ፓርቲዎች የሕግ መወሰኛ ምክር ቤት አባላት በፍትህ ሚኒስቴር እጅ የሚገኙትን በሚሊዮን የሚቆጠሩ ሰነዶች፣ ኢሜሎች፣ ፎቶዎችና ቪዲዮዎች የያዘውን የኤፕስታይን ፋይል ይፋ እንዲሆን በከፍተኛ ድምፅ ወስነዋል። ለሚኒስተሩም ሁሉንም መረጃዎች ይፋ ለማድረግ የ30 ቀናት የጊዜ ገደብ ተሰጥቶት ነበር። ሆኖም ባለስልጣናቱ ሰነዶቹን በየደረጃው ለማውጣት መርጠዋል። በዚህ ዓመት ጥር መጨረሻ ላይ የወጣው አምስተኛውና እስካሁን የመጨረሻው የሆነው መረጃ በዓለም ዙሪያ ከፍተኛ መነጋገሪያ ሆኗል። ጄፍሪ ኤፕስታይን በአሜሪካ የፋይናንስ ዓለም ውስጥ በከፍተኛ ሀብቱና ተደማጭነቱ ይታወቅ ነበር። ከሁለት አስርት ዓመታት በላይ በፈጸመው አሰቃቂ የጾታ ወንጀል ስሙ በክፉ ይነሳል። ኤፕስታይን በተለይ ለአካለ መጠን ያልደረሱ ልጃገረዶችን በማታለልና በሰዎች ዝውውር ወንጀል ተከሶ እንደ አውሮፓውያኑ በ2019 በኒውዮርክ እስር ቤት ውስጥ በሚስጥራዊ ሁኔታ በታሰረበት ወህኒ ቤት ሕይወቱ ማለፉ ይታወሳል። ይሁን እንጂ የእሱ መሞት ጉዳዩን ሊዘጋው አልቻለም። ኤፕስታይን ከቀድሞ የአሜሪካው ፕሬዝዳንቶች፣ ከብሪታንያ የንጉሳዊ ቤተሰብ አባላትና ከዓለም አቀፍ የንግድ መሪዎች ጋር የነበረው ጥብቅ ትስስር አሁንም ድረስ ከፍተኛ የፖለቲካ ውዝግብ እያስነሳ ይገኛል። በአሁኑ ወቅት የኮንግረስ አባላትና የሕግ ባለሙያዎች በስሙ የሚጠራውን በሚሊዮን የሚቆጠሩ ሰነዶች የያዘውን የኤፕስታይን ፋይልን ይፋ በማድረግ ከጀርባው ያሉትን ተባባሪዎች ለሕግ ለማቅረብ ጥረታቸውን ቀጥለዋል። የኤፕስታይን ታሪክ ከግለሰብ ወንጀል ባለፈ የዓለም ሀያላን ግለሰቦች በሚስጥር የተሳሰሩበት ትልቅ የሴራ ድር ሆኖ ተገኝቷል። የክሊንተን ቤተሰቦች ለምስክርነት የቀረቡት በፈቃደኝነት ሳይሆን ኮንግረሱ ትብብር ካላደረጉ ለሕግ ተባባሪ ባለመሆን ኮንቴምፕት ኦፍ ኮንግረስ በሚል ክስ እንደሚመሰረትባቸው ካስጠነቀቀ በኋላ ነው። ቢል ክሊንተን በኤፕስታይን የግል አውሮፕላን ከአንድ ጊዜ በላይ መጓዛቸው የሚታወቅ ሲሆን አሁን የሚሰጡት ምስክርነት ከኤፕስታይን ጋር የነበራቸውን የቅርብ ግንኙነት ዝርዝር ሁኔታ የሚያጋልጥ ይሆናል ተብሎ ይጠበቃል። ቀደም ሲል በዩናይትድ ኪንግደም የቀድሞው ልዑል አንድሪው ማውንትባተን ታስረው በምርመራ ተለቀዋል። ልዑሉ የብሪታንያ የንግድ መልእክተኛ በነበሩበት ወቅት ሚስጥራዊ መረጃዎችን ለኤፕስታይን አሳልፈው ሰጥተዋል በሚል ይጠረጠራሉ። ይህም ከዚህ ቀደም የቀረበባቸውን የጾታ ጥቃት ክስ እሳቸው ቢክዱትም ያንኑ ተከትሎ የመጣ ተጨማሪ ውንጀላ ነው። በዚህ ሳምንት ደግሞ የቀድሞ የብሪታንያ አሜሪካ አምባሳደር የመንግስትን ሚስጥራዊ መረጃዎች ለኤፕስታይን አሳልፈው ሰጥተዋል በሚል ተጠርጥረው በቁጥጥር ስር ውለው በዋስ ተለቀዋል። በአሜሪካ በኩል ያለው ፖለቲካዊ ተጽዕኖ በአንጻራዊ ሁኔታ የቀዘቀዘ ቢመስልም ሰነዶቹ በፋይናንስ በአካዳሚና በንግድ ዘርፍ ያሉ ታዋቂ ሰዎች የነበሯቸውን አደገኛ ግንኙነት አጋልጠዋል። ለዶናልድ ትራምፕም ቢሆን የኤፕስታይን ፋይሎች ለወራት እንቅፋት ሆኖባቸዋል። ለዓመታት ስለ ኤፕስታይን የተለያዩ ሴራ ትንተናዎች ለደጋፊዎቻቸው ሲያጋሩ ከቆዩ በኋላ የፋይሎቹን ይፋ መሆን ለማገድ በመሞከራቸው ከራሳቸው ሰዎችም ሳይቀር ድጋፍ አጥተዋል። ሂላሪ ክሊንተንም የትራምፕ አስተዳደር ሁሉንም ፋይሎች ይፋ ባለማድረግ መረጃን የመደበቅ ስራ ሰርቷል ሲሉ ከሰዋል። የዲሞክራቲክ ፓርቲ ሕግ አውጪዎች እንደሚሉ ከሆነ
እስካሁን ይፋ የሆነው ከ6 ሚሊዮን ሰነዶች ውስጥ ግማሹ ብቻ ነው። የፍትህ ሚኒስቴር በበኩሉ ህጋዊ ግዴታውን እንደተወጣ ይናገራል። መረጃውን ስናጠናቅር ዶይቼ ቬለና ሌሎችን ዋቢያችን አድርገናል። ተመልካቾቻችን ከዜናው ቀጥሎ ልዩ ዝግጅት ስለሚኖረን እንድትከታተሉን እየጋበዝን የዛሬውን ዜናችንን በዚሁ እናጠቃልላለን። ከዜናዎቹ ጋር እኔ ገነት ዘዘውና በምልክት ቋንቋው ደግሞ ዳዊት ጎሳኤ አብረን ነበር። ከኢሳት ቀሪ ዝግጅቶች ጋር ሰናይ ጊዜ